ሰላም የተከበራችሁ የእጹብ ቲዩብ ተከታታዮች፣ አሁን ደግሞ ከባለፈው የቀጠለ ፓርት 3 የሰኔ 2017 ዓመተ ምህረት ማኔጅመንት ኤግዚት ኤግዛም ከሙሉ ማብራሪያ ጋር ማለት ነው። ይህም ጥሩ ውጤት ለማምጣት ለማለፍ ብቻ አይደለም፣ ማለፍማ 100% ነው የምታልፉት። ይህንን በደንብ መረዳት ግን ያስፈልጋል ማለት ነው። ይሄ ይመስላል። በቀጥታ እንጀምራለን። ያላችሁ የሆነ አስተያየት በ0923717038 ወይም በቴሌግራም ዩዘርኔም @actis2127 ብላችሁ መላክ ይቻላል ማለት ነው። እሺ እንቀጥል። 21 If a firm retained earning increase, how does this affect its balance sheet? ይላል። A. Has no impact on financial statements. B. Increase liabilities and reduces equity. C. Increase assets and equity. D. Decreases assets and increase debt. ይላል። ይሄ ከፋይናንሻል ማኔጅመንት ሪሌትድ የሆነ ጥያቄ ይመስለኛል። እዚህ ጋር ሁሉን ለማየት እንሞክራለን። መጀመሪያ ላይ ምን ይላል? ኖ ኢምፓክት ይላል። ኖ ኢምፓክት ሪቴንድ ኤርኒንግ የሚላል። መጀመሪያ ላይ ጥያቄው አንድ ፊርም አለ፣ የሆነ ካምፓኒ ቢዝነስ ሪቴንድ ኤርኒንግ አለበት ማለት ኤርኒንግ ማለት ሼር ሆልደርስ ኢኩዊቲ ነው። ፕሮፊት ሲያመጣ ሪቴንስ ያደርጋል ማለት ነው። እዚህ ጋርም ኢኩዊቲ ኢንክሪዝ ያደረገ ነው የሚሄደው። ኢኩዊቲ ኢንክሪዝ ያደረገ ይሄዳል ማለት ነው። ፕሮፊት ራሱ ይጨምራል። ሪቴንድ ኤርኒንግ ኢንክሪዝ ያደርግ ማለት ነው። which means ካሽ ማለት ነው። ራሱ ካሽ እየጨመረ ይሄዳል ማለት ነው። መጀመሪያ ላይ ምን ይላል? ኖ ኢምፓክት ኦን ፋይናንሻል ስቴትመንት ይላል። ይሄ ልክ አይደለም፣ ፎልስ ነው። የሆነ ኤርኒንግ እየጨመረ ሲሄድ ሪቴኒንግ ባላንስ ሺቱ ኢኩዊቲው ምንም ኢምፓክት የለውም የሚለው ምንም የማያስኬድ ነው። ቢ ያለው ደግሞ ኢንክሪዝ ሊያቢሊቲስ ኤንድ ሪዲዩስ ኢኩዊቲ ይላል። ይህም ስህተት ነው። ኢኩዊቲ እየጨመረ ነው የሚሄደው፣ ኢኩዊቲ ማለት ነው። ሊያቢሊቲ ግን እየቀነሰ ይሄዳል። ሊያቢሊቲ የሚለው ኦፖዚት ነው። the opposite of what retained earning do ነው። increase liability and reduce equity የሚለው ይሄ ስህተት ነው ማለት ነው። ሲ ያለው ደግሞ increase assets and equity። ሊያቢሊቲ ማለት ምንድነው? መጀመሪያ ላይ የሆነ ብር አለ፣ እሱን ብር የተበደርነው ምናምን ሊሆን ይችላል። እሱን እየቀነሰ ነው፣ የተያዘ ነገር ስለሆነ ማለት ነው። እየቀነሰ ነው የሚሄደው። ኢኩዊቲ ግን እየጨመረ ነው የሚሄደው፣ እየጨመረ ይሄዳል ማለት ነው። እንደ ሼር ሆልደር ማለት ነው። ሼር ሆልደር በሁሉም የሆነ ለምሳሌ አንድ ፊርም በአንድ ሰው ላይቋቋም ይችላል፣ በግሩፖች ሊመሰረት ስለሚችል ያ ኢኩዊቲ እየጨመረ ነው የሚሄደው። ኤርኒንግ እየጨመረ ሲሄድ ማለት ነው፣ የምትከፈለው ብር ማለት ነው። ሲ ያለው ደግሞ ኢንክሪዝ አሴትስ ኤንድ ኢኩዊቲ። ልክ ነው። በቃ አሴቱ እየጨመረ ይሄዳል ማለት ነው። አሴቱ እየጨመረ ኢኩዊቲው እየጨመረ ነው የሚሄደው። ዲ ያለው ግን ይቅርታ decreases assets and increase debt ይላል። ይሄ በቃ ስህተት ነው። ይሄም አያችሁ፣ አሴቱ እየቀነሰ አይሄድም። በቃ ዴቢቱ እየቀነሰ ነው የሚሄደው። እዚህ ጋር ግን ኢንክሪዝ እየሆነ ነው የሚለው ማለት ነው። ፕሮፊት ኪፕት ከተደረገ ኢኩዊቲው ጎዝ አፕ ነው፣ እየጨመረ ነው የሚሄደው ማለት ነው። የቀጥታዊ ዝምድና ነው ያለው። አሴቱ የጨመረ ሲሄድ ኢኩዊቲው በዛ ልክ ነው ማለት ነው። የቀላል ጥያቄ ነው ግን ትንሽ
ከፋይናንሻል ማኔጅመንት ጋር ፎከስ ማድረግ አለባችሁ አንዳንድ ጥያቄዎች ሊከውዱ ስለሚችሉ ማለት ነው so 21 መልሱ ሲ ነው increase assets and equity የሚለው ማለት ነው balance sheet affect ከbalance sheet ተያይዞ ያለው ማለት ነው 22 እንሂድ እስኪ ፈጠን ለማለት ብዬ ነው what's the primary purpose of using simulation in training ብዙ ጊዜ ትመጣለች ይቺ ሲሙሌሽን የሚለው ማለት ነው ሲሙሌሽን ማለት ምንድነው አሁን ማወቅ ያለብን ሲሙሌሽን ማለት የሆነ ሴፍ የሆነ ኮንትሮልድ የሆነ ኢንቫይሮንመንት ይሰራና ያንን ኢንቫይሮንመንት ደግሞ ለትምህርት የሚያመች ማለት ነው እንደዚህ አይነት ነገር ነው ማለት ነው so ከዚህ ጋር የተያዘ primary purpose ምንድነው ኤ ያለው ስንሄድ to focus solely on theoretical knowledge ይላል ይሄ ልክ ነው false ነው simulation ሲባል hands on ነው በቃ ቀጥታ real world የሚያሳይ ነው real world ሳይጎዳ እንደ real world experience የሚያደርግ ነገር ነው እንጂ only theoretical የሚለው solely ማለት እንደ only ነው ብዙ ጊዜ ትመጣለች እንደ only መገለጫ ናት to focus solely on theoretical knowledge የሚለው ስህተት ነው simulation ማለት የሆነ ነጸብራቅ ማሳየት ነው real world እንጂ ቲዮሪ ብቻ የሚያወራ አይደለም ማለት ነው ይሄ ስህተት ነው not just theory b to provide a real world experience without the associated risks የስህተት ይመስላል ልክ ነው ግን to provide real world experience ነው real world ነው ግን world ላይ ግን አይጎዳም እንደ ዓለም አድርጎን የሚያሳይ ግን ዓለምን አይጎዳም ማለት ነው የሆነ ኢፌክት የለውም impact to the world ማለት ነው it's about quality learning ነው በቃ አያችሁ real world experience እያደረገ ያስተምራል ነው ሲ ያለው ደግሞ to increase the number of trainees ይላል to increase number of trainee ለመጨመር ዋናው ዓላማው አይደለም ነው primary purpose ለሚለን ነው መልሱ ቢ ነው ሲ የሚለው ግን ስህተት ነው to increase the number of trainees ዓላማው ሰውን የሚማረውን ሰው ለመጨመር አይደለም ማለት ነው ሊጨምር ይችላል ግን it's not purpose primary purpose አይደለም ለሱ ተብሎ የሚሰራ አሰራር አይደለም ዲ ያለው ደግሞ ስናይ to reduce training costs it sometimes seems true training costs ሊቀንስ ይችላል ግን ሜን ጎሉ ሴፍ የሆነ ሪያሊዝም ፎከስ አድርጎ የሚሰራ ነው ሲሙሌሽን ሲባል ሪያሊዝም ነው ሲሙሌሽን ማለት ሴፍ ሳንድ ቦክስ ነው ሴፍ የሆነ ቦክስ ላይ አድርጎ ሁኔታው ሪል ፕራክቲስ ማሳየት ነው ሪል ወርልዱ with zero real risk ማለት ነው ሪስክ በሌለው መንገድ ዓለሙን በማይጎዳ ወይም ትሬነሮቹ በማይጎዳ መልኩ የሚደረግ የትሬኒንግ ሲስተም ነው እንጂ ሁሌም ትሬኒንግ ኮስት ለመቀነስ ምናምን ተብሎ አይኬድም እንዲያውም አንዳንዴ ሊጨምርም ይችላል ማለት ነው ትሬኒንግ ኮስቱ ሃየር ሊሆን ይችላል ማለት ነው so 22 መልሱ ቢ ነው to provide a real world experience without the associated risks የሚለው ማለት ነው እሺ እንቀጥል 23 እዚህ ጋር ከፋይናንሻል ይመስለኛል ፋይናንሻል ማኔጅመንት ትንሽ ፋይናንሻል ማኔጅመንት ይከብዳል አንዳንዱ ይመስለኛል አንዳንድ አስተማሪዎች ብዙም ስለማያስተምሩ ይመስለኛል እንጃ ሶም ብዙ ችላ ይለዋል ግን አንዳንዴ ይመጣል ለምሳሌ የአምና ነበር ፋይናንሻል ማኔጅመንት የሰኔ ማለት ነው ሰኔ ብዙ ነበር በተለይ የከሰዓት ይመስለኛል ከሰዓቱ ትንሽ ጠጠር ያለ ነበር እና
እንደዚህ አይነት ጥያቄዎች ነበሩ ማለት ነው። a bond sells for BRL 1,200 has a 10% coupon on BRL 1,000 per pays annually and has 10 years to maturity. Calculate the yield to maturity which means YTM የሚል ጥያቄ አለ። calculation based ነው። እዚህ ጋር የሆነ ቦንድ አለ። ቦንድ ማለት ነው 1000 በ1200 የሚሸጠው ማለት ነው። 10% ኩፖን አለው። ከዛ 1000 ይሆናል ማለት ነው። በጊዜ እየቀነሰ ነው የሚሄደው እየቀነሰ ማለት ነው። ስለዚህ has a 10% coupon on ብር 1000 ይላል። አያችሁ እዚህ ጋር 10% of 1000 የሚል ሐሳብ አለ። እዚህ ጋር ሞቶ አለ ማለት ነው። ሞቶ ነው ኩፖኑ ማለት ነው። ሞቶ ነው ኩፖኑ 10% of 1000 ማለት ነው። ከዛ ምንድነው የመጀመሪያው 1000 የሆነን የሚሄደው። ከዛ YTM የሚባል ፎርሙላ አለ። ወደ ፎርሙላው ስንገባ ፎርሙላው እንግባ። ፓር ወይም ኤፍ የምንለው 1000 ነው። 1200 ማለት ነው። ይቅርታ 1200 ነው ፕራይሱ። ከዛ የር ደግሞ በ10 ማለት ነው። 10 አመት ነው የቆያለው። has 10 years to maturity ነው to maturity። ስለዚህ YTM የሚለው ፎርሙላ አለው C plus F minus P over N አለ። ይሄ የመጀመሪያው ማለት ነው። ይሄ ኒውመሬተር ማለት ነው። ከዛ over F plus P over 2 ማለት ነው። ይሄ የሁለቱም አቨሬጅ ማለት ነው። አቨሬጅ ይሄ ነው ፎርሙላው ይህችን ከያዝን አይከብደንም። ከዛ ኒውመሬተር የመጀመሪያው ስንሰራ C ማለት 100 ነው። F minus P የሚለው ደግሞ አለ። F minus P ማለት F ማለት የመጀመሪያው ነው 1200 አለ ልዩነት ማለት ነው። 200 አለ። ሶ እዚህ ጋር 200 የሚለው ኦቨር 200 አለና 200 በየ10 አመት ይቆያል ማለት ነው። ማቹሪቲ የሚለው ኦቨር 10 እንላለን። ሶ 100 minus 20 እንላለን which means ላይኛው ፎርሙላ ላይ ስናየው እዚህ ጋር ያለው ፎርሙላው 80 ይመጣል ማለት ነው። ከዛ አቨሬጁ ስንሄድ ደግሞ አቨሬጅ የሁለቱም 1200 እና 1000 ሁለቱም ማለት ነው። ኤፍ እና ፒ ማለት ነው። ይሄ ኤፍ እና ፒ አቨሬጅ እናደርገው 1000 እና 1200 2200 ይመጣል። ዲቫይድ ባይ 2 ስናደርገው 1100 ይሆናል ማለት ነው። ሶ ኒውመሬተር ኦቨር ዲኖሚኔተር ስናደርገው 80 ኦቨር 1100 ነው ማለት ነው። ሶ ይሄ ደግሞ 7.27% ይሆናል ማለት ነው። ሶ መልሱ በምን አለ ማለት ነው? ዲ ነው ያለው። በዲ አለ ማለት ነው። መልሱ ዲ ነው። YTM ቦንድ 1200 የሚሸጠው በ10% ኩፖን ሲሆን ማለት ነው። አኑዋሊ እንደዛ ፔይ ያደረገ ሲሄድ በ10% በ10 አመት ላይ ኩፖን ደግሞ 10% ነው። 10 በ10 year ሲሄድ ማለት ነው። መልሱ ዲ ነው። 24 ስንሄድ why are small businesses more likely to be innovative than large businesses ይላል። A high investment in research in R&D which means research and development. B use of new and complex techniques of production. C flexibility in the products and service they offer. D longer gestation period ይላል። ኦኬ ይሄ ከምን የተያዘ ነው? ቢዝነስ ሪሌትድ ነው ያለው። ያችሁ ሶ እንደዚህ አይነት ይመጣል ብዙ ጊዜ ስሞል ቢዝነስ እና ላርጀር ቢዝነስ ልዩነታቸው ምን ይመስላል? እንደዚህ ነገር ይመጣል ማለት ነው። ምክንያቱም ከቢዝነስ
ምክንያቱ ማኔጅመንት ሲባል ቢዝነስ ማኔጅመንት የሚባልም ስላለ ማለት ነው። ቢዝነስ ሪሌትድ የሆኑ ጥያቄዎች ይመጣሉ ብዙ ጊዜ ማለት ነው። እዚህ ጋር ስሞል ቢዝነሶች ብዙውን ጊዜ ኢኖቬቲቭ ናቸው ከላርጀር ቢዝነስስ። ለምንድን ነው? ብዙ ልክ የሚመስሉ አማራጮች ሊኖሩ ይችላሉ፣ ግን ቤስት የሆነውን ነው መምረጥ ያለብን ማለት ነው። የመጀመሪያው ሃይ ኢንቨስትመንት ኢን ሪሰርች ኤንድ ዲቨሎፕመንት ይላል። ይሄ ልክ ነው? ስህተት ነው። በቃ ይሄ ስህተት ነው። ምክንያቱ እንዲያም ከስሞል ቢዝነስ ወዲያው ነው የሚገቡት። ላርጀር ቢዝነስ ግን ብርም ስላላቸው ብዙ ጊዜ ብዙ ብር አውጥተው ለአርዲ አውጥተው ነው ስታብሊሽ የሚሆኑት ማለት ነው። spend more on research and development የሚለው አብዛኛው ጊዜ for larger businesses ናቸው ማለት ነው። እሺ ኤ ልክ አይደለም። ቢ ደግሞ use of new and complex technique of production ይህም ልክ አይደለም። new and complex technique of production የሚጠቀሙት larger ቢዝነሶች ናቸው። is capital heavy ስለሆነ ማለት ነው። ብዙ ብር ስላላቸው ኮምፕሌክስ ቴክኒክ በቃ የተለየ ነገር ፕሮዳክሽን ሲስተም ለመጠቀም ይሞክራሉ። ኒው ይጠቀማሉ ማለት ግን ኢኖቬቲቭ ናቸው ማለት አይደለም። ኒው ስለተጠቀሙ ኢኖቬቲቭ ማለት አይደለም። እነሱ ብር ስላላቸው ብራቸውን እሱን ስለሚጋብዛቸው ይመስለኛል ማለት ነው። ቢ ልክ አይደለም። ኮምፕሌክስ ቴክኒክ አላቸው የሚለው ማለት ነው። ቢ ልክ አይደለም። ሲ ደግሞ flexibility in the products and services they offer ይላል። ልክ ነው? አዎ ልክ ነው። ፍሌክሲብል ናቸው። ብዙ ጊዜ ስሞል ቢዝነሶች በጣም እንደዚህ ተቃራሪዎች ናቸው። ብዙ ነገር ይሞክራሉ ማለት ነው። በትንሹ እንደዚህ የሚሞክር ምክንያቱም ብዙም ሪሰርች እና ዲቨሎፕመንት ሳያደርጉ ስለሚገቡ በመሞከር ነው የሚሳካላቸው ማለት ነው ወደ ትልቅ ደረጃ የሚደርሱት። ይሄ ነው የሚችለው። በቃ ስሞል ቢዝነስ የሆነ ፍሌክሲቢሊቲ ነው የሚችለው በደንብ ማለት ነው። ላርጀር ቢዝነስ ግን ፍሌክሲብል ለማድረግ ይከብዳል። ምክንያቱም መጀመሪያ ላይ ብዙ ካፒታል የሚያወጣ ማለት ነው። ስሞል ፊርምስ ፒቮት ፋስተር ናቸው። ኤክስፐሪመንት ሞር ናቸው። they face less bureaucracy ነው። ሁሉም ነገር ቀላል ነው። በቃ ብዙ ኮምፕሌክስ ሲስተም ራሱ ቀላል ነው። አጅሌሪ የሚለው አጅሌሪ ማለት የሆነ በቃ መቀየር ማለት ነው። አጅሌሪ ሲኖራቸው ፍሌክሲቢሊቲ ሲኖራቸው more innovative ይሆናሉ even with the limited resources ማለት ነው። within በቃ limited resource within more challenge በቃ ብዙ ችግር ሲያጋጥም እኮ ሰጠኛ ይሆናል። እነዚህም ችግሮች ስለሚያጋጥማቸው እነዚህ ችግሮችን ኦቨርካም ለማድረግ ፍሌክሲብል ሆኖ የሆነ ኢኖቬሽን ነገር ኢኖቬቲቭ የሆነ ነገር ይሰራሉ ማለት ነው። መልሱ ሲ ነው። እሺ ዲ ስንሄድ ደግሞ longer gestation ይላል። እዚህ ጋር longer gestation ሲባል ፔሪድ ነው gestation የሚሄድበት ማለት ነው። longer cycle የሚሄዱ አብዛኛው ጊዜ larger ቢዝነሶች ናቸው። longer gestation ሲኖር ደግሞ እዚህ ጋር slow innovation ነው የሚሆነው ማለት ነው። ዲም ልክ አይደለም ማለት ነው። እዚህ ጋር ሁሌም ማወቅ ያለብን ከወርድ ብዬ ነበር ኢኖቬሽን ከአጅሌሪ ጋር የተያዘ ነው። ላቭስ አጅሌሪ ይለዋል። በቃ ኢኖቬሽን ላቭስ አጅሌሪ። ስሞል የሆነ ነገር ስሞል የሆኑ ቢዝነሶች ሁሌም ደግሞ ፍሌክሲብል ናቸው። በዛ ላይ ደግሞ ፍሌክሲብል ናቸው ማለት ደግሞ ፋስተር ኢኖቬሽን መሆናቸውን ልብ ማለት ያስፈልጋል ማለት ነው። ኤኒዌይ የ24 መልሱ ሲ ነው። እሺ እንቀጥል። 25
if a firm scores 2.8 in an external factor evaluation EFE external factor evaluation ማለት ነው matrix what does it indicate ይላል A average ability to respond to external factors B need for immediate divestment or liquidations C strong ability to capitalize on opportunities and threats D weak external position ይላል እንደዚህ አይነት ከባባድ ጥያቄዎች ነበሩ ትንሽ በቃ ከተማርነው ብዙ የማይገናኙ ጥያቄዎች ነበሩ ይመስለኛል የከሰዓት ይመስለኛል ሳስበው የከሰዓት ጥያቄ ይመስለኛል ትንሽ ከበድ ያለ ነበር የሰዓት እንደኔ ማለት እንደኔ ሹር አይደለም ግን የከሰዓት ጥያቄ ይመስላል ማለት አለው ብዙ ጊዜ የመጀመሪያው ጥያቄ አለ ሞርኒንግ እና አፍተርኑን አለ የሞርኒንጉ ብዙ ጊዜ ደና ይሆናል አንዳንድ ደግሞ ይከብዳል ጊዜ አለው የአፍተርኑን ደግሞ ከሞርኒንግ ነው የሚወጣው ብዙ ጊዜ ማለት ነው ከሞርኒንጉ ይወጣል አንዳንዴ ከሞርኒንግ ስለሚወጣ ቀላል አድርገው ሊያወጡት ይችላሉ አንዳንዴ ደግሞ ከሞርኒንግ ስለሚወጣ ትንሽ ለማሳሳት አንዳንድ ነገሮች ሲጨምሩ ሊከብድ ይችላል ማለት ነው በዚህ መንገድ ይለያያል ማለት ነው ዙሪያ ግን ምንም አንድም ጥያቄ አይደገምም እሺ የሆነ ፊርም አለ 2.8 ኤክስተርናል ፋክተር ኢቫሉዌሽን አገኘ ይህ ምን ያሳያል የሚል ጥያቄ ነው አለው A average ability to respond to external factors ይላል average ነው ያለው external factors respond የማድረግ አቅም ይላል B need for immediate divestment or liquidation በቀጥታ liquidation መግባት አለበት ወይም divestment መግባት አለበት የሚል ሐሳብ አለ C ደግሞ strong ability to capitalize on opportunities and threats አቅም አለው ይላል D ደግሞ weak external position weak ነው የሚል አለ ማለት ነው ይሄንን እናያለን EFE የሚለው ነገር ብዙ ችላው ተብሎ ሊታለፍ ይችላል ማንዳር ሌክቸሮች anyway ግን ማንበብ አለብን መረዳት አለብን external factor evaluation የሚባል አለ ከአንድ እስከ 4 ነው ጊዜ ሬንጁ ማለት ነው ከአንድ እስከ 4 ነው external factor ማለት ነው external factor evaluation ማትሪክሱ ማለት ነው ስንት ያክል እንደሆነ የሚያሳይ ማለት ነው ሶ እዚህ ጋር ከአንድ ማለት ፑር ነው ከዛ external factor evaluation እየጨመረ ሲሄድ 4 ይሆናል በጨረሻ ላይ 4 ይመጣል ይሄ ማለት ነው outstanding ነው በጣም አሪፍ ማለት ነው ሶ እዚህ ጋር ከአንድ እና ከ4 ማከለ ያለው ደግሞ 2.5 አካባቢ ያለው average ይባላል ማለት ነው average ሶ እዚህ ጋር ያለው ደግሞ 2.8 ነው ያለው 2.8 greater than 2.5 ነው so this indicates above average ነው more than average ነው so strength dealing external environment ትንሽ ደና ነው ያለው ማለት ነው so የመጀመሪያው average ነው ይላል ይሄ ስህተት ነው average B ያለው liquidation ይላል liquidation ወይም divestment የሚለው ብዙ ጊዜ የሚሆነው liquidate ማለት የሆነ ኤክስተርናል የመቋቋም አቅሙ አንድ ከሆነ ነው ወደ divestment ወይም liquidation የሆነ ቢዝነስ ፊርሙ እንዳልነበረ በቃ መቶ ማለት ነው ቢዝነሱ ተተው ወደ ሌላ መግባት አይነት ማለት ነው እንደ divestment ማለት ነው የኢንቨስትመንት ተቃራኒ ማለት ነው divestment ሶ እዚህ ጋር ኤክስተርናል ፋክተር EFE አንድ ሲሆን ወይም ፑር የሆነ ስኮር ሲኖረው ነው ወደ liquidation ወይም divestment የምንገባ ማለት ነው ብያለው ሶ ቢም ልክ አይደለም ምክንያቱ ስኮሩ 2.8 ስለሆነ ማለት ነው
ሲ ያለው ደግሞ strong ability to capitalize strong ይባላል ወይስ ምንድነው? አዎ ይባላል። በቃ ማለት ከ2.5 outstanding ነው። 4 ከሆነ outstanding ነው። 3 ራሱ አሪፍ ነው። 2.8 ግን አቅም አለው። ኦፖርቹኒቲውን ለማሸነፍ እየጨመረ መሄድ ነው የሚያስፈልገው እንጂ strong ማለት on to capitalize on opportunities ማለት ነው። በኦፖርቹኒቲዎች በእድሎችና በቻሌንጆች የሆኑ ትሬቶች በኤክስተርናል የሚመጡ እንቅፋቶችን እሱን ተጠቅሞ ሊያድግ ይችላል ማለት ነው። አቅም አለው። 2.8 አሪፍ ነው። ዊክ የሚባለው ግን 2 ወይም ከ2.5 ትንሽ ወረድ ብሎ 2.4 2.3 ምናምን ያለው ነው ዊክ ፖዚሽን የሚባለው። ይሄ ኦልሞስት ስትሮንግ ነው። ፎርማ በጣም አውትስታንዲንግ ነው። በጣም ጥሩ ደረጃ ያለ ነው። በጣም በፍጥነት እያደገ ያለ ከሆነ ነው። ሶ መልሱ የ25 ሲ strong ability to capitalize on opportunities or threats የሚለው መልሱ ነው ማለት ነው። ሶ እዚህ ጋር የኤኤፍኢ የሚለውን ማወቅ አለብን። ኤኤፍኢ ከ1 እስከ 4 መሆኑ አቨሬጁ 2.5 እንደሆነ ከ2.5 አባቭ ያለው ደግሞ ስትሮንግ እንደሆነ ቢሎው 2.5 ያለው ደግሞ ሎው እንደሆነ መረዳት ነው። በቃ ኖርማል ነው። በቃ እሺ 26 need it's a type of layout ሁሉም ነገራችሁ ምንድነው የሚባለው የነበረው ፕሮፌሽናል ማኔጅመንት ኦኤም ማለት ነው። የመጣ ጥያቄ ነው። ብዙ ጊዜ ይመጣል layout ሁሉ ይመጣል። it's a type of layout grouping the recurve resource based on straight line fashion ይላል። የአቀማመጥ መንገድ ሆኖ ያሉንን ሪሶርሶች በስትሬት ላይን አቀማመጥ ካቀመጥነው ምን አይነት የአቀማመጥ መንገድ ነው ማለት ነው የሚለው አሰራር ነው። ምን አይነት ሌአውት ነው? ኤ ፕሮሰስ ነው፣ ቢ ፕሮዳክት ነው፣ ሲ ፊክስድ ፖዚሽን ነው፣ ዲ ሃይብሪድ ነው ይላል። እሺ ሁሉንም እንያዋቸው በቃ በደንብ አድርገን ለማየት እንሞክራለን። ፕሮዳክት ሲባል ፕሮዳክት ራሱ ምን ፕሮዳክት ሌአውት አንዳንዴ ምን ይሉታል መሰላችሁ? በፕሮሰስ እንጀምር ይቅርታ። ፕሮሰስ ሌአውት ማለት የሆነ ፕሮሰሶቹ በማየት ነው ሪሶርስ የሚቀመጡ which means ሲሚላር የሆነ ፋንክሽን የሚሰሩ አንድ ላይ ነው የምታደርገው ማለት ነው። ስትሬት ላይን አይደለም። ይሄ ፕሮሰስ ራሱ ስሙ የሆነ ኮምፕሌክስ ሳም ነገር ነው፣ ኮምፕሌክስ ያለበት ነው። የሆነ ብዙ አይነት ፕሮዳክቶች ነው የሚያመርተው። በቃ መልቲ ፕሮዳክቶች ነው የሚያመርተው ፕሮሰስ ላይ። ሶ እዚህ ጋር ፕሮሰስ ላይ ሲሚላር የሆኑ ሜሽኖች አንድ ላይ ማለት ነው which means ሲሚላር ፋንክሽን ያለው። አንዳንዴ ጆብ ሾፕ ይባላል። ጆብ ሾፕ የሆነ እንደዚህ ጠመዝማዛ ነገር ነው። በቃ ከአንዱ የሆነ ክሮስ ምናምን ያደርጋል። የሆነ ፕሮሰሱ ክሮስ የማድረግ ነገር አለ። ሶ which means not straight line ማለት ነው። straight line አይደለም ማለት ነው ፕሮሰስ ሌአውት። ሶ ይሄ ፕሮሰስ አይገልጸውም የኮንቴክስቱ ማለት ነው። ቢ ደግሞ ፕሮዳክት ይላል። ፕሮዳክት ይባል ብዙ ጊዜ ስሙ ፕሮዳክት ማለት አንድ አይነት ፕሮዳክት ነው የሚያመርተው ፕሮዳክት ማለት ነው። which አንድ አይነት ፕሮዳክት ማለት አንድ ብቻ ፕሮዳክት ያመርታ ሳይሆን ተመሳሳይ የሆነ ፕሮዳክት which means mass production ነው የሚያመርተው። ቫራይቲው ግን ትንሽ ነው። ፕሮዳክት ሲባል አንዳንዴ ፕሮዳክት ሌአውት ላይን ሌአውት እየተባለ ይጠራል። አንዳንዴ ፍሎው ሌአውት ይሉታል which means straight line fashion ነው። the layout arranges equipment in sequence of operations ማለት ነው። በsequence of production ነው የሚሄደው ማለት ነው።
ፕሮሰስ ላይ ተመሳሳይ ሆኑ ምክንያቱ አንዱ ብዙ አይነት ምርቶች ስለሚያመርት የሆነ ተመሳሳይ ሆኑ አንድ ላይ የሆነ ቤኪንግ ካለ ወይም የሆነ ስክሪኒንግ የሆነ ብዙ አለ ፕሮሰስ ላይ አውት የሆነ ከሜታሊክ ጋር የተያዘ አለው ሜታሊክ ሾፖች እሱ ጋር ነው የምንጠቀምበት ፕሮሰስ ማለት ነው። ፕሮዳክት ግን አንድ አይነት የሆነ የሚያመርት ማለት ነው ፕሮዳክት ላይ አውት የሚባለው ማለት ነው። አንድ ላይ በቃ የሚሄድ ማለት ነው። ሶ based on the scans of the operation የሚደረደር ነው የማሽኖቹ በዚህ መንገድ ነው የሚደረደሩት። አንዳንዴ ምን ይባላል አሴምብሊ ላይን እንደ መስፋት ነው። አንዱ የሆነ ታደርግና ሌላው ደግሞ የሆነ በማሽኑ ሌላ ያደርጋል ማለት ነው። እንደዚህ አይነት አሴምብሊ ላይን የተባለ straight line ይባላል which provides high volume and is repetitive tasks. this repetitive ነው repetitive በጣም ተደጋጋሚ አይነት ስራ ያለው ነው ማለት ነው። ሶ መልሱ ቢ ነው። ሲ ያለው ነው እስኪ fixed position የሚባለው ማለት fixed ማለት ስሙ እንደሚያመለክተው ፊክስ ያደርጋል ምኑ የሆነ የሚመረተው ነገር ፊክስ ያደርጋል ከዛ ሪሶርሶች ደግሞ ይንቀሳቀሳሉ ማለት ነው። ፕሮዳክቱ ስቴይስ ይሆናል ሪሶርሶች ግን ሙቭ on it ወይም to it ነው which means like አንአነት ምሳሌ ስናይ ሺፕ ቢልዲንግ የሆነ ሺፕ ቢልዲንግ የሆነ ቢልዲንግ ስንሰራ ወይም መርከብ ሲሰራ ወይም ኤርፕላን ሲሰራ ብዙ ጊዜ ከባዶች ወጪ ያሉበት ምናምን ስለሆኑ ፕሪሚየም ፕሮዳክቶች ስለሆኑ ብዙ ጊዜ በፊክስድ ፖዚሽን አሰራር ሌአውት ተደርጎ ይሰራል ማለት ነው። ታላቅ መርከቦች በዚህ መንገድ ይሰራሉ ፊክስድ በዚህ መንገድ ነው የሚሰራ ማለት ነው። ዲ ያለው ደግሞ ሃይብሪድ የሚባል አለ። ሃይብሪድ ማለት ሚክስ ኦፍ ሌአውትስ ናቸው በቃ ወይም ፕሮዳክት እና ፕሮሰስ እንደዚህ አይነት ፒውር የሆነ አይደለም። ሶ ስትሬት ላይን ፖዚሽን የሚለው አይገልጸውም ማለት ነው። ሶ በደንብ አድርገን ለመያዝ እንዲያመችን የሆነ ቲፕ ልነግራችሁ ነው። ስትሬት ላይን ፋሽን ሲባል አሴምብሊ ላይን ማለት ነው። አሴምብሊ የሚባለው ደግሞ ፕሮዳክት ሌአውት ነው ማለት ነው። ሶ መልሱ ቢ ነው ማለት ነው 26 መልሱ። እሺ እንቀጥል 27 A manufacturing company is evaluating locations for a new plant. What should be their main concern? A. Government incentives. B. Cheapest land option. C. Skill level availability. D. Proximity to competitors. Competitors. የሆነ ማኒፋክቸሪንግ ካምፓኒ አለ ከዛ ሎኬሽን ኢቫሉዌት ያደረገ ነው የመረጠ ነው ሴሌክሽን ኦፍ ሎኬሽን የመረጠ ነው። ሶ የሚያሳስበው ምንድነው ነው ሜን በቃ ዋና አሳሳቢው ነገር ምንድነው? እንደዚህ አይነት ጥያቄዎች ሜን ወይም ሜን ፐርፐስ ሜን ኮንሰርን ሜን ዲፈረንስ ምን አይነት በሁሉም ማወቅ አለባችሁ ማለት ነው። በሁሉም ብዙ አይነት በተለይ ያለበት አሉ የሆነ ዝርዝር ሊስት ነገር ያለበት እነሱ ነገሮች ምን የሆነው የተኛው ነው ብላችሁ ራሳችሁን መረዳት ማለት ነው። ብዙ አስፈላጊ ነው ግን የሆነ ፐርሰንት መስጠት ነው። የሆነ ኤቢሲዲ ሁሉ አስፈላጊ ናቸው ግን ቤስት በቃ እሱ ከሌለ በቃ ከባድ የሚሆነው ነው መምረጥ ያለብን ማለት ነው። እንደዚህ አይነት ጥያቄዎች ይመጣሉ የሆነ በደንብ መረዳት ያስፈልጋል ማለት ነው። ሶ ገቨርንመንት ነው ወይም ርካሽ የሆኑ ፕሮዳክቶችን ለማግኘት ነው ወይም ሰራተኛ በቀላል ለማግኘት ነው ወይም ተወዳዳሪዎች በቅርቡ የምናገኝበት ነው የትኛው ነው ጥሩ የሚባለው በቃ ኢቫሉዌት ማድረግ አለብን ማለት ነው። እሺ የመጀመሪያ ምን ይላል ገቨርንመንት ኢንሰንቲቭስ ልክ ነው አስፈላጊ ነው ግን ልክ አይደለም። ያያችሁ እዚህ ጋር ማኒፋክቸሪንግ ካምፓኒ የሚለው መረዳት ማኒፋክቸሪንግ ካምፓኒ is evaluating
ኬወርዱ ማኒፋክቸሪንግ ነው ዋናው። ከዛ ኒው ፕላንት ፍሎሪሽ እያደረገ ነው። ሶ ይሄ ሜን ኮንሰርን ምንድነው? ገቨርንመንት ኢንሰንቲቭ ነው፣ አስፈላጊ ነው፣ ግን ሰከንደሪ ነው። ሰከንደሪ ቱ ኦፕሬሽናል ቫልዩ ነው። ማኒፋክቸሪንግ ሲባል ከኦፕሬሽን ጋር የተያያዘ ስለሆነ ማለት ነው። ሶ ገቨርንመንት ኢንሰንቲቭስ ሜን ኮንሰርን አይደለም፣ በተለይ ለማኒፋክቸሪንግ ማለት ነው። ቀጥሎ የሚመጣ ነው ኢንሰንቲቭ። ለገቨርንመንት የሚሰጥ ብር ሊኖር ይችላል፣ ግን እሱ አይደለም ዋና ታርጌቱ ማለት ነው። ዋናው ማለት ነው አስፈላጊ ነው፣ ግን ዋናው እሱ አይደለም። ቢ ያለው ደግሞ ቺፐስት ላንድ ይላል። ቺፐስት ላንድ አስፈላጊ ነው ፎር ሎጂስቲክስ ምናምን የሚሆነው ማለት ቺፕ ላንድ ከሆነ የቀረው ብር ለሌሎች ልትጠቀምበት ትችላለህ ማለት ነው። ቴስት ግን ብዙ አስፈላጊ ነው አይባልም። በቃ ከማኒፋክቸሪንግ ጋር የተያዘ ልክ አይደለም። ሲ ስንሄድ ስኪልድ ላቦር አቬላብሊቲ ይላል። ስኪልድ የሆኑ ላቦሮች ካሉ ይሄ ነው በቃ ለማኒፋክቸሪንግ በጣም የሚፈልገው ማለት ነው። እንዲያም ብዙ ጊዜ ካያችሁ ማኒፋክቸሪንግ ካምፓኒ ብዙ ሰው ይቆጥራሉ። ብዙ ሰው ስለሚቀጥሩ ብዙ ሰው ይቆጥራሉ። በዛ ላይ ደግሞ በተደጋጋሚ ነው የሚቆጥሩት። አንዱ ይወጣል፣ አንዱ ይገባል። የሆነ በቃ እንደዚህ አይነት ነው ማኒፋክቸሪንግ። ሶ የሆነ ኢሚዲየት የሆነ ሰው ሊፈልጉ ይችላሉ። የሆነ ኮንትራክት የሚሰራ ሊኖር ይችላል ማለት ነው። ሶ በቅርቡ በቀላል ብር ሰው ስኪልድ የሆነ ላቦር ማግኘት ነው ዋናው ታርጌት ማኑፋክቸሪንግ ካምፓኒ ማለት ነው። ስኪልድ የሆነ ላቦር ማግኘት ከቻለ በቃ ደስታው ነው ማኑፋክቸሪንግ ካምፓኒ ማለት ነው። ሶ ሜን ኮንሰርን እሱ ነው። ምክንያቱ ፕላንቱ ከኦፕሬሽን ጋር የተያዘ ነው። ዊዝአውት ላቦር ከሆነ በቃ ማኑፋክቸሪንግ ዜሮ ነው የሚሆነው። በቃ ኢንሰንቲቭ ቺፕ ላንድ በቃ ራሱ ገቨርንመንቱ ራሱ ቢፈቅድለት ኢቭን ቺፕ ላንድ ቢኖር ኮምፒውተሮች ወይ የሆነ ሌላ ጥቅም ቢኖር ራሱ ዜሮ ነው። በቃ ኢትስ ሚኒንግለስ ነው፣ እንደሌለ ነው። ሶ ላቦር አቬላብሊቲ እና ኳሊፋይድ የሆኑ ኢምፕሎይስ ማግኘት ነው ዋናው ድራይቨርስ ፎር ዘ ማኑፋክቸሪንግ ካምፓኒ ማለት ነው። እሱ ነው ዋናው አስፈላጊው ነገር እሱ ስለሆነ ስኪልድ ላቦር አቬላብሊቲ አስፈላጊ ነው ማለት ነው። ሶ መልሱ ሲ ነው። ዲ ያለው ደግሞ ፕሮክሲሚቲ ቱ ኮምፒቲተርስ ይላል። አስፈላጊ ነው ግን just it's less critical ነው ማለት ነው። በንጽጽር ነው በንጽጽር ነው አስፈላጊ አይደለም ለማለት ሳይሆን በጣም አስፈላጊ አይደለም፣ ሜን አይደለም ማለት ነው። ሶ እዚህ ጋር መያዝ ያለብን ምንድነው ከማኑፋክቸሪንግ ፕላንቶች ወይም ካምፓኒዎች ብዙ ጊዜ በሰው ነው ራን የሚሆኑ ሚሽኖቹ ማለት ነው። ሶ ይህንን ሚሽኖቹ በሰው ራን ስለሚደረጉ ላቦር ፈርስት ቼክ የሚያደርጉት ማለት ነው። ከዛ ቀጥለው ከኮስት ከኢንሰንቲቭ ከምናምን ያለው ኦፕቲማይዝ ያደርጋሉ ማለት ነው። መጀመሪያ የሚያወዳድሩት አንዱ ሎኬሽን ከሌላው ሎኬሽን የሚያወዳድሩት ላቦሩ ይገኝበታል ወይ ነው። ከዛ ቀጥሎ ያለው ቺፕስት ላንድ ነው ኢንሰንቲቭ ምን ያክል ነው ምናምን የሚለው ያለው ማለት ነው። ሶ የ27 መልሱ እንዳልነው ሲ ነው። 28 we must make a decision on the risk what key action enhances reliability of decision. ይሄ ከኦፕሬሽናል ሪሰርች ኦአር የመጣ ጥያቄ ይመስለኛል። እሱ ነው ወይስ ፕሮጀክት ነው? ኤኒዌይ እንደዚህ አይነት ጥያቄ አለ። አንደር ሪስክ ምናምን የሚባሉ አሉ ማለት ነው። ከዲሲሽን ሜኪንግ የተያዙ ማለት ነው።
ዲሲሽኖች። ለምሳሌ አንተ ዲሲሽን እየሰራ ነው አንደር ሪስክ ማለት ነው፣ ችግር አለ ማለት ነው፣ አንደር ሪስክ ነህ። ከዛ ምን ማድረግ አለብህ ጥሩ እንዲሆን ዲሲሽን ማለት ነው። መጀመሪያ ላይ gather as much data as possible and assign probabilities to expected outcomes of each alternative. አንደር ሪስክ ነው ያለው። ከዛ ዳታዎችን ሰብስበህ የተሻለውን ኤክስፔክትድ የሆነ አውትካም ፕሮባቢሊቲ በቃ አድርገህ መምረጥ ነው የሚል አለ። ልክ ነው ይሄ? ልክ ነው ወይ? አዎ ልክ ነው። አንደር ሪስክ ነን ሶ ፕሮባቢሊቲ የሚባል አለ ማለት ነው። ፕሮባቢሊቲ የታወቀ ነው፣ ኤስቲማብል ነው። ሶ ኤክስፔክትድ ቫልዩ አድርጋ ቴስት ማድረግ ነው። በቃ አይታ አንደር ሪስክ በቃ መምረጥ ነው የተሻለውን ከፕሮባቢሊቲ አናጥራ በተቻለ መጠን ዳታ መሰብሰብ ነው። በተቻለ ብዙ ላይኖር ይችላል፣ ምክንያቱም አንደር ሪስክ ስለሆነ ላታገኝ ይችላል። ብዙ ነገር የተደበቀ ሊኖር ይችላል። ሪስክ ነው ማለት ነው። ብዙ መረጃ ላይኖር ይችላል፣ ግን በተቻለ መጠን ዳታውን ሰብስበህ ቤስት የሆነ አልተርናቲቭ መምረጥ ነው ማለት ነው። ሶ ከባድ ችግርም ሊያጋጥም ይችላል፣ ግን በተቻለ መጠን ኤ ነው መልሱ። ቢ ያለው እንሂድሽ። ቢ ደግሞ delay the decision until all uncertainties are resolved። delay ምናምን ስታየው ራሱ ኔጌቲቮች ናቸው። ውሳኔ በማዘግየት የሚቀየር ነገር ላይኖር ይችላል። የሆነ ሪሶልቭ ይሆናሉ ምናምን ሪስክ ነው። ወይም በጣም ታተርፋለህ ወይም በጣም ትከስራለህ ማለት ነው። ግን የምትከስረው ነገር አይኖርም። አያችሁ፣ የሆነ ዲሳይድ ስናደርግ በተቻለ መጠን ካልኩሌት ሪስክ ነው መውሰድ ያለብን እንጂ ሪስክ ሁሌም አለ፣ ግን ካልኩሌት በተቻለ መጠን ለመቀነስ ነው ምን ጥረው እንጂ ያ ፌለርሲ ራሱ ትምህርት ይሰጠናል። ስለዚህ መዘግየት ዲሳይድ ካለመወሰን ስህተት የሆነ ውሳኔ ይሻላል። እንደዚህ አይነት ይባላል አንዳንድ ሰዎችና መወሰን የሚባለው ነገር አስፈላጊ ነው በሳይንስ አንፃር ማለት ነው። በተለይ ቢዝነስ ላይ ሲሆን ግዴታ ነው። ወስነ በቃ የሆነ መታጠፊያ ነው፣ ተርኒንግ ፖይንት ስለሆነ የሆነ ውሳኔ ሁሌም አስፈላጊ ነው ማለት ነው። ዲሌይ ዌይት በቃ ቱሌት መሆን አስፈላጊ አይደለም፣ መረጋጋት ነው እንጂ ዲሌይ ጀስት አንሰርቲን ባይፎቱስ ለዘላለም በቃ በህይወት እያለ መሞት ነው የሚሆነው። ህይወት በራሷ በውሳኔ የታጠረ ስለሆነ ማለት ነው። ሲያለው ደግሞ rely solely on intuitions based on past experience። intuition አስፈላጊ ነው፣ ግን ኢንሻሽን በቃ አንደር ሪስክ ሆነ ዝም ብሎ በቃ የሆነ ይሁን አትልማ። በኢንቱይሽን ሶሌሊ ብቻ ነው። ሶሌሊ የሚለው ብዙ ጊዜ ኦንሊ ስለሆነ አያስኬድም ማለት ነው። ፓስት ኤክስፒሪየንስ ብቻ አይታ አሁን ያለውን በተቻለ መጠየቅ የምትችል ከሆነ መጠየቅ ነው እንጂ ኦንሊ የሚለው ስህተት ነው ማለት ነው። ስህተት ነው። ዲ ያለው ደግሞ ignore uncertain factors and proceed with the most familiar alternative ይላል። አንሰርቴኒቲው ኢግኖር ስላደረከው የሆነ የሚፈታ ነገር አይኖርም። በቃ ሪስክ ማኔጅመንት ማወቅ ነው እንጂ እንዴት ነው ማኔጅ የምናደርገው ነው እንጂ ሱን ሪስኩን ወደ ጥቅም ማሽረፍ ነው የሚያስፈልገው። እዚህ ጋር ኢግኖር የሚለው ልክ አይደለም ማለት ነው። ምክንያቱም ጥያቄው ራሱ what key action enhances reliability of your decision በቃ አሪፍ የሆነ ውሳኔ ነው አሁን መምረጥ ያለብንና ኢግኖር ማድረግ በኢንቱይሽን ቤዝድ ብቻ ዲሳይድ ማድረግ ዲላይ ማድረግ ዲሲሽን ምናምን
ልክ አይደለም ማለት ነው። ፕሮፌሽናል የተማረ ሰው እንደዚህ አያደርግም። ሶ የ28 መልሱ ኤ ነው። ጋዘር አድርገህ ምናምን የተሻለውን ቴስት አድርገህ መስራት ነው ማለት ነው። ኤክስፔክትድ ቫልዩ አይተህ ዲሳይድ ማድረግ ነው። ኮምፓየር በኮምፓሪዥን መሄድ ነው ማለት ነው። ፕሮባቢሊቲ ራሱ አንድ ፕሮባቢሊቲ አለ። በፕሮባቢሊቲ ራሱ ኳንቲፋይ ማድረግ ነው። ለምሳሌ ሁለት ነገሮች ሪስክ አለበት፣ አንዱም ሪስክ አለበት፣ አንዱም ሪስክ ሊኖረው ይችላል። ግን አንዱ ከፍተኛ የሆነ ሪስክ አለበት፣ አንዱ ደግሞ ትንሽ ሪስክ። ትንሽ ሪስክ የተኛው ነው ነው ሄደው ማለት ነው። መልሱ ይሄ ነው። እሺ 29 what does the current ratio measure? ያያችሁ እንደዚህ አይነት ጥያቄዎች ነበሩ። በቃ ፋይናንሻል ማኔጅመንት በቃ ከባድ በቃ ያያችሁ ፋይናንሻል ማኔጅመንት ትንሽ A profitability of a firm, B ability to meet short-term obligations, C long-term debt capacity, D efficiency of inventory management. current ratio የሚባል አለ። current ratio የሚባለው ፋይናንሻል ማኔጅመንት ምንድነው? current ነው አሁን ያለው current asset over current liability ማለት ነው። current ratio ማለት ምንድነው? አሁን current ratio ማለት ሊኩዊዲቲ የሚያሳይ ስንት ያክል አቅም አለው ማለት ነው። የሆነ ከዴቢቱ የሆነ ስንት ያክል የሆነ የተበደረው ምናምን ሊኖር ይችላል። አሁን ያለበት ስንት ያክል ነው? ከረንት ስንት ያክል ብር አለበት ከተበደረው ምናምን ሲናጸር ማለት ነው። ይሄ ሬሾ ምንድን ነው የሚያሳየው? ይሄን ነው ማየት ያለብን። A profitability of a firm ይላል። ይልክ ነው አይደለም። ብዙ አሴት አለ ማለት ፕሮፊታቢሊቲ ነው ማለት አይደለም። ይሄ ብዙ ጊዜ በማርጂንስ ነው ሬት ማለት በከረንት ሬሾ ይሄ ሚጀር አይደረግም ማለት ነው። ስንት ያክል ሪተርን አለበት የሚለው እሱን ነው ማርጂን ማየት ያለብን እንጂ በከረንት ሬሾ ምናምን የሚጀር አይደረግም። ኤ ስህተት ነው። ኦኬ ስንሄድ ቢ ደግሞ ability to meet short time obligations ነው። ልክ ነው። አዎ ከረንት ሬሾ ማለት አሁን ያለበት አሴት ነው which means የሆነ ሾርት ተርም የሆነ ስራዎች ሲኖሩ እንዴት አድርጎ ከቨር ያደርጋል፣ እንዴት አድርጎ ይሰራል ነው። እሱ ነው የሚያሳይ ማለት ነው። ኦብሊጌሽኖችን እንዴት አድርጎ ሚት ያደርጋል ነው። ከአሴቱ ጋር ከሊያብሪዙ እንዴት አድርጎ ሚት ያደርጋል የሚለው የሚያሳይ ማለት ነው። እሺ ሲ ሎንግ ተርም ዴቢት ካፓሲቲ ይላል። ይሄ አያሳይም። በቃ ያያችሁ ሎንግ ተርም ምናምን አይደለም። ከረንት ስለሆነ ለከረንት ሬሾ አሁን ያለበት ምናምን ነው ስለሚያሳይ ሎንግ ተርም ላያሳይ ይችላል ማለት ነው። ይሄ እዚህ ጋር ዴቢት ቱ ኢኩዊቲ ወይም ኢንተረስት ኮቨሬጅ ምናምን በሚባለው አስተራር ነው የሚሰራው ማለት ነው። ይሄም ሲ ስህተት ነው። ቢ ነው መልሱ። ዲ ያለው ደግሞ ኢንቨንተሪ ኤፊሺየንሲ የሚላል ኤፊሺየንሲ ኦፍ ኢንቨንተሪ ማኔጅመንት የሚላል። ኢንቨንተሪ ኤፊሺየንሲ ማለት ስንት ያክል የተቀመጠ ነገር አለ ነው። ብዙ አይነት ኢንቨንተሪ አለ። ኢንቨንተሪ ተርኖቨር፣ ዴይስ ኢንቨንተሪ ምናምን ሊኖር ይችላል። ኤኒዌይ ከኢንቨንተሪ የሚያዝ አይደለም ከረንት ሬሾ። ከረንት ሬሾ ሲባል ከረንት ቢል ክፍያዎች እንዴት አድርጎ ከቨር ያደርጋል ነው። አያችሁ ከረንት እና ከረንት ነው የሚያናጽረው። ከረንት እና ከረንት አሴት እና ከረንት ላያቢሊቲ የሚያናጽር ነው ከረንት ሬሾ። ሾርት ተርም እንዴት አድርጎ
ይሄዳል ነው። ሾርት ተርም ላይ በየጊዜው እንዴት ብሎ ይሄዳል ነው ያችሁ። ሶ 29 መልሱ ቢ ነው። ከረንት ሬሾ ከሾርት ተርም አፕሊኬሽንስ የተያያዘ ነው ማለት ነው። 29 መልሱ ቢ ነው። እሺ 30 እንሂድ፣ የመጨረሻ ማለት ነው። መጨረሻው ትንሽ ዘግይተናል መሰለኝ። Select the best site with the factor rating method if weighted scores are site A 57, site B 69, site C 53, site D 63. A site B, B site B, C site A, D site C. ማናጅመንት ሲባል ብዙ ጊዜ ፕሮፌሽናል ቤዝድ አይነት ጥያቄዎች ይመጣሉ። ቲፕ ልነግራችሁ ብዬ ነው። ምክንያቱም ማኔጅመንት በፋክተሪ ምናምን በቢዝነስ ምናምን በፕላንት በተለይ ፕላንት ላይ ማኔጅመንት ላይ በጣም አስፈላጊ ስለሆነ ከካምፓኒዎች ላርጀር ቢዝነሶች የሆነ ችግሮች ወይም የሆነ ዲሲሽኖች እንዴት መወሰን እንችላለን የሚለውን ጥያቄዎች ብዙ ጊዜ ይመጣሉ ማለት ነው። ይህም የሚያሳየን ያለ ጥያቄ ነው። ይሄ ዞሮ ቀላል ጥያቄ ነው። ዌይትድ ስኮር የሚባል አለ። የሆነ ፋክተር ሬቲንግ ማለት ነው። ከፋክተር ሬቲንግ ተባዝቶ ካለው በፐርሰንት ተሰጥቶ ስንት ያክል የሚለው ነገር እሱ ነው። ይሄ ቤስት የሚባለው ነው። አሁን ሴሌክት ቤስት ቀላል ጥያቄ ነው። የሆነ ምንም without any calculation የመጣ ጥያቄ ነውና እዚህ ጋር ሃይስት ነው የምንወስደው ወይስ ሎወስት የሚለው ነው ማወቅ ያለበት። እዚህ ጋር ሃይስት የሆነው ነው መወሰድ ያለበት። ክብደት ስኮሩ ክብደት ያለው ማለት ነው። ቦታው የሆነ ኳሊፋይድ የሆነ ማለት ነው። የሆነ አሪፍ የሆነ ቦታ ጥሩ የሆነ ስኮር ያለው ማለት ነው። ለምሳሌ ዩኒቨርሲቲ የሚገባው ጥሩ የሆነ ውጤት ያለው ጥሩ ውጤት ስኮር ያደረገ ነው ሴሌክት የሚደረገው። ቀላል ጥያቄ ነው። ከዚህ ከኤ ከቢ ከሲ ከና ከዲ ቤስት የሚባለው ቢ ነው። ቀጥሎ ያለው ዲ ነው። ቀጥሎ ኤ ነው። ቀጥሎ ሲ ነው። ከሁሉም ደግሞ በጣም ቤስት የሆነው ሳይት ቢ ነው። ማለት 69 ማለት ነው። 69 የሚለው ሃይስት ስኮር ያለው ዊን ያደርጋል፣ ይመረጣል ማለት ነው። ይሄ ይመስላል። ያላችሁ የሆነ አስተያየት ካለ ጻፉ ኮሜንት ሴክሽን ላይ በመግባት። ብዙ ሰዎች እየደወላችሁ ነው። የሆነ ሀሳብ እየሰጣችሁ ይመስለኛል። አንዳንዴም ከተቻላችሁ በቴሌግራም አሪፍ ነው፣ ማውራት እንችላለን፣ ችግር የለውም። ይሄ ያለ ምንም በቃ ባለፈው እንደነገርኳችሁ ለኢንተርኔት ራሱ ምንም የሚያገኘው ነገር የለም። ግን ለቀጣይ ብዙ ስራዎችን ለመስራት እና ቻናሉ እንዲያድግ አብረን መስራት አለብን ብዬ አስባለሁ። አሁን ብዙ ሰው ቪዲዮዎቻችን እየተከታተለው ይመስለኛል። አሪፍ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ብዙ ቪው በቃ በትንሽ ቀኖች በአጭር ጊዜ ውስጥ ከ3000 በላይ ተመልካች ማለት ነው። በቃ በጣም አሪፍ ነው። ሪስፖንሱ ሪአክሽኑ በጣም ደስ ብሎኛል። አሪፍ ነው። አመሰግናችኋለሁ፣ አከብራችኋለሁ። በተለያየ መንገድ ማገዝ የምትችሉ በቃ የሆነ በኤኒ ሚንስ ማገዝ የምትችሉ በመገር በሐሳብ የሆነ ነገር ተራራርተን ትልቅ ደረጃ ላይ እንድንደርስ ማለት ነው። የዚህ ዓላማ ምንድነው? በቃ የሆነ በቃ ታርጌት ማድረግ ያለብን ምንድነው? ለማለፍ ብቻ አይደለም። በቃ አሪፍ የሆነ ውጤት ለማምጣት ማለት ከ80 በላይ 90 እሱ ነው። ኤክስ ላለመምጣት ነው መጣር ያለብን እንጂ ካለፍኩኝ በቂ ነው ምናምን ካላችሁ ከባድ ነው፣ ላታልፉ ትችላላችሁ።
ሁሌም እንዳሰብከው አይሆንም። ስለዚህ ያሰብነው ወደ ከፍተኛው መሄድ አለብን። ምንም ኤክስ ላለማግኘት መጣር ከዛ 5 10 ወይ በጣም አስቸጋሪ ከሆነ 15 ኤክስ ልናገኝ እንችላለን። ፈታ ብለን እናልፋለን ማለት ነው። ሶ ፕላን ቱ ዘ ቤስት ማለት ነው። ወደ አሪፉ ፕላን አድርገን መሄድ አለብን የሚል ሐሳብ አለኝ። ሶ አይዟችሁ በርቱ። ጥሩ ውጤት እንደምታመጡ ተስፋ አደርጋለሁ። እርግጠኛ ነኝ። አይዟችሁ በርቱ። በቃ ሳትጨናነቁ ከራሳችሁ ጋር አዋህዳችሁ ማንበብ ነው። ምንም የሚሸመደድ ነገር የለም። በቃ ምንም የሚሸመደድ ነገር የለም። በቀላሉ ያዙት። እኔም የሆነ ቲፖች ልነግራችሁ እሞክራለሁ። ይመቻችሁ። ደህና ሁኑልኝ። አመሰግናችኋለሁ፣ አከብራችኋለሁ፣ እወዳችኋለሁ። ደህና ሁኑልኝ። ቻው። በቀጣይ ክፍል 4 እንገናኛለን በቅርቡ ማለት ነው። ደህና ሁኑልኝ። ቻው።